ይስማ ይላል። ጆሮ ያለው ይስማ። በጌታ በኢየሱስ የውስጥታችን ጆሮ ይከፈት፣ የልብ ጆሮ ይከፈት፣ ውስጥታችን ጆሮ ይከፈት በኢየሱስ ስም። የሆነ ኖርማል ሆነን የምንሰማበት ሳይሆን ክብር ለኢየሱስ። የኛ ምሳሌ አንበሳ፣ ጻድቅ እንደ አንበሳ፣ ሌላው ደግሞ ጻድቅ እንደ ዘንባባ፣ ጻድቅ እንደ ንስር። በቃ መልካችን ይሄ ነው። መልካችን ይሄ ነው። ጻድቅ እንደ ጠወለገ ሳር አይደለም፣ እንደ ሳርም አይደለም። ጻድቅ እንደ ዘንባባ፣ እንደ አንበሳ፣ እንደ ንስር በኢየሱስም ምሳሌዎቻችንን የምንመስልበት ትጥቅ ዛሬ አስታጥቀን የተልፈሰፈሰ ነገር ከኛ ላይ ይነቃል። የሆነ ግራ የሚያጋባን የተወዛገበ ልብ ከኛ ይነሳ። ጆሮአችን በኃይል አንተን ይስማ። አብሬ የምፈስበትን ልብና መንፈስ ስጠኝ። ጥቂት ደቂቃ አስተምራለሁ፣ ከዛ ጸልያለሁ። የተረፈ ነገር ካለ ደግሞ ሌላ ጊዜ እንደገና ቀጥላለሁ ማለት ነው። ጌታ ይባረክ። ስለምትታዘዙ ደግሞ እግዚአብሔር አምላክ ይባርካችሁ። እሺ፣ ዛሬ የምንማርበት ክፍል ወንድሜ እዚህ ፖስተሩ ላይ እንደለጠፈው ማቴዎስ ወንጌል 13 ከቁጥር 14 ላይ ያለውን ሐሳብ ነው። ተያይዞ ዋናው መልእክቴ ያለው በነገራችን ላይ ቆላሲያስ ላይ አለ። ዋናው ፖይንት የተብራራው ፖይንት ቆላሲያስ ላይ አለ። ግን ጌታ ኢየሱስ ከተናገረው ከአፉ ከወጣው ቃል እንጀምራለን። ማቴዎስ ወንጌል 13 ከቁጥር 14 ማቴዎስ ወንጌል 13 ከቁጥር 14 ሁሉም ሰው ሬዲ ቢሆን ደስ ይለኛል ለማንበብ። ስንቶቻችን መጽሐፍ ቅዱስ ይዘን እንደገና ደግሞ ማስታወሻ ይዘን እንደምንማር አላውቅም፣ ግን ቢሆን ጥሩ ነው፣ ቢሆን መልካም ነው። ሁሉ ጊዜ ዛሬ ብቻ ሳይሆን ሁሉ ጊዜ እዚህ ቤት ባይዘው በጣም ደስ የሚለኝ ብዙ ምስክርነት ሰምቻለሁ። ደውላችሁ ነግራችሁኛል፣ ደግሞ ሞክራችኋል። ያለፈው ጊዜ ላይ የተማርነውን ትምህርት እንደሞከራችሁ ደውላችሁ ይቅርታ እንደጠየቃችሁ ከብዙሃን ጋር ሰላም እንደፈጠራችሁ አንዳንዶች ደውለው ነግረውኛል። አንዳንዶች ደግሞ ጌታ በልዩ ልዩ ያው ምሳሌ ነው፣ ይቅርታን የተጠቀምነው በልዩ ልዩ መንገድ ጌታ ያው እየተገለጠ እንዳስተማራችሁ አይቻለሁ። እና ደግሞ የተማራችሁትን ደግሞ ወደ ተግባር ስለ ተግባር ተምረን ነበር አይደለ? ወደ ተግባር ደግሞ እንደለወጣችሁት አይቻለሁና ጌታ ኢየሱስ ዘመናችንን ዛሬ የምንማረው ወይም የትምህርት ርዕስ የተሰወረው መዝገብ በሚል ነው ማወራው። የተሰወረው መዝገብ እንደ እርሻ ምንድነው ዘሪ እንደያዘ እና እንደ እርሻው ምሳሌ በእንቁ መስሎታል። እንደገና ደግሞ በልዩ ልዩ መንግስተ ሰማያትን እንደገና በተሰወረው መዝገብ እና በእርሻው መስሎታል። በብዙ መንገድ መንግስተ ሰማያትን ገልጦታል። ከነሱ መካከል አንዱን ነው የምናወራው። መንግስተ ሰማያት ማን ነው? መንግስተ ሰማይ ምን ይመስላል የሚለውን እናያለን። ግን መንግስተ ሰማያት ማን ነው? ይሰማል? ቢሹ ተቋርጫል። ኦኬ፣ እሺ። ማን ነው መንግስተ ሰማያት ራሱ ተብሎ ጌታ ኢየሱስ ያስተማረው መንግስተ ሰማይ ማን ነው? ወይስ መንግስተ ሰማይ የት ሀገር ነው? ሲቀጥል ደግሞ ማን ነው የሚለው ነገር በደንብ ሙለር ስላየው ደስ ብሎኛል። እንኳን ደህና መጣ። እንደዚህ ይላል፣ በጌታ በኢየሱስ ስም አነባለሁ። መንግስተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች። እኔ ጋር ነው ሬዲ ያልሆናችሁ ሰዎች ባካችሁን መልሶ ሸሸጋት።
ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያንኑ እርሻ ምን አደረገው? ቦታ ገዛ። ክብር ለኢየሱስ ይሁን። እቺን ነው የምፈልገው። እደግመዋለሁ፣ እንደገና አነባለሁ። መንግስተ ሰማያት በእርሻ ውስጥ የተደበቀን ሀብት ትመስላለች። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያንኑ ያለውን ሁሉ በመሸጥ ያንኑ የእርሻ ቦታ ገዛው ይላል። እናንተ የያዛችሁት ወይም የምታነቡት ወይ ፊት ለፊታችሁ ላይ ያለው ደግሞ ምን ይላል? መንግስተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች። አንድ ሰው አግኝቶ ሰወረው በእርሻ ውስጥ ማለት ነው። ከደስታው የተነሳ ሄዶ ያለውን ሁሉ ሸጠና ያንን እርሻ ገዛው ይላል። ያንን እርሻ ገዛው ይላል። ለምንድን ነው የገዛው ሲባል እንግዲህ የተሰወረውን ምን ለማግኘት? ሀብት ለማግኘት። የተሰወረውን ሀብት ለማግኘት